ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ጽንፈኛው ቡድን ወረታ ላይ እየተለቀመ ይገኛል። ይህን ጉዳዮች እናነሳለን። ሌላኛው መረጃችን የኢትዮጵያ መርከብ በሆርሙዝ ወሽመጥ በሰላም ማለፏ ተመላክቷል። ይህን ጉዳዮችም አስደምጣችኋለሁ። ከቪዛ የተነሳባቸው ሀገሮች አሉ። ይህን ጉዳዮችም አያይዘን የምንዳስሰው ጉዳያችን ይሆናል። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም። ለሀገራችን የሚያስፈልጋት ሰላም ነው። ጦርነት በየትኛው አቅጣጫ አያዛልቅም፣ አያዋጣም። ለዚህ ደግሞ ጽፍ ተላብሶ ምርጫውን ያደናቅፋሉ ያሉ ዛሬ ሳይሳካል ህልሙ ቅዠት ሆኖ ቀርቷል። በዚህም በወረታ ፎገራ ወረዳ በተባለው ቀጠና ላይ በተወሰደ ኦፕሬሽን ከዚህ በፊትም እርምጃ ተወስዷል። አሁንም እስከ ርዝራዡ እየተለቀመ ይገኛል። ጦርነት አይጠቅም የምንልበት በምክንያት ነው። ለዚህ በወረታ ፎገራ ወረዳ ተብሎ በሚታወቀው ቀጠና ትንኮሳ ለማድረግ ያሰበው የጽንፈኛ ቡድን ስብስብ በተወሰደው ኦፕሬሽን ተሰናብቷል። ጦርነት አያዛልቅም። እንዲህ በእንዲህ እንዳለም እና አስረስ ማረም ሹመት ሽረት ሰጠናን እያሉ ለወለጋ ላይ ማስተባበያቸው መግለጣቸው ታውሷል። በተለይ እና አስረስ ማረም በሰጡት መግለጫ ወለጋ ተገኝተናል፣ ወለጋ ላይ ስልጣን ሹመት ሰጠናን፣ የአማራ ግዙፍ ፋኖ መስርተናል የሚል ማስተባበያ ሰጧል። ከጎጃም ተሸውጠው መውጫቸውን ሳያውቁት ዛሬም መግለጫ መስጠታቸውን ማስተባበያ እየሰጡም ቀጥሏል። ሌላኛው ጉዳይ የኢትዮጵያ መርከብ በሰላም ማለፉ ተመላክቷል። ይሄ ጉዳዮች እንዳስሳለን። ህዋትም መግለጫ እየወጣለ በተለይ ክረምቱ ምክንያት በማድረግ ለማድረግ እየተዘጋጀ መሆኑ የወጣለው መረጃ ያመላክታል። በተለይ የሰኔ መጀመሪያ የግንቦት መጨረሻ አካባቢ እንደሆነ መግለጫ ወጥቷል። ነገር ግን እንደማይሳካለት ይታወቃል። ምርጫውን ለማደናቀፍ በጽምዶ ምክንያት ጥረት ቢያደርግም ህልሙ ቅዠት ሆኖ የቀረበት እንደሆነ ተመላክቷል። ከዚህ ጋር በተያያዘም ህዋት እና ፋኖ አሁን ያደርጉት ጥምረት ወንዝ ሳያሻግራቸው ቀርቷል። ሌላኛው ጉዳይ የፋኖ ቀልድም የተሞላበት መግለጫ እንዲሁም ልማት ላይ ተሰማርቻለሁ እያለ ኢንተራክተር እንግዲህ በማስገደድ መንገድ ጥርጊያ እያስደረጉ ያው ልማት ላይ እንደተሰማራ ማስተባበያ እየሰጡ ይገኛል። እጅግ የሚያሳፍር ጉዳይ ነው። ከዚህ በፊት የትራክተሮችን የግል ባለሀብቶችን ወይም ተቋራጮችን በማስገደድ መሰረተ ልማት ሲያወድሙበት እንደነበር እናስታውሳለን። በርካታ መሰረተ ልማቶችን አውድማቸዋል። አንድ ደግሞ መሰረተ ልማት እንደተሰማረ የሚያሳይ ተንቀሳቃሽ ምስል ገላይ ይዘውልናል። ይሄ ቀልዳቸው አይጠገብም። በጣም የሚገርም ጉዳይ ነው። እዚህ ጋር ይዘን ከምናነሳው ጉዳይ የኢትዮጵያ መርከብ የሆርሙዝ ሰርጥ በሰላም መሻገር ተሰምቷል። በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ የኢትዮጵያ ባህር በር ትራንስፖርትና ሎጂስቲክ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮብካን ወደብ በመድረስ ወሳኝ የሕክምናና የንግድ ጭነቶችም በተሳካ ሁኔታ ጭና ወደ ሀገሩ መመለሷ ይፋ ሆኗል። ይህ ስኬት የኢትዮጵያ ባህር ሰል ቁርጠኝነትና የኢትዮጵያ ባህር ሎጂስቲክ ብቃት በተግባር ያሳየ መሆኑ እንዲሁም የዲፕሎማሲ ውጤት መሆኑ አመላክቷል ማለት ነው። የዓለማችን ቀውስ እንግዲህ የሀገራችን ሁሉ ቀውስ መሆኑ አመላክቷል። ነገር ግን ይህ ጉዳይ አሁን ሰከን ያለበትና መርከቦችን በሰላም እየተጓጓዙ መሆኑ ነው እየተጠቀሰ የሚገኘው። በጦርነት እንግዲህ የዓለማችን ሆነ የሀገራችን የማያስፈልግ መሆኑ ያመላክታል። ከዚህ ጋር በተያያዘም ግብጽና ኤርትራ ከአሜሪካ ቪዛ መሰረዛቸው የወጣ መረጃ አለ። በተለይ ከአሜሪካ ቪዛ ይሄን ያወጣቸው አሁን ሰሞኑ እየወጣ የሚገኝ ነው። በተለይ አሜሪካ በበርካታ ሀገሮችን እያነሳች ይገኛል። የአሜሪካ የመንግስት በአፍሪካ የሚሰጠው የቪዛ አገልግሎት ለማሻሻል አሁን ያሉ 50 የቪዛ መስጫ ኤምባሲዎችን፣ ቆንስላዎችን ከ20 ዋና ክፍል ማዕከል ይፋ አድርጋች። ከዚህም ከምስራቅ አፍሪካ ኢትዮጵያና ጅቡቲ ብቻ የሚያካትት ሆኖ ሌሎችን ሀገሮችን ሪጀክት ያደረገበት ሁኔታ ነው። ከዚህ ከአፍሪካ ከ20 ሀገራት ይፋ ካርገቻቸው መካከል ኤርትራና ግብጽ እንግዲህ ገሸሽ ተደርጓል ማለት ነው። ጉዳይ አሁንም የወጣ መረጃ አለ። በሀገራችን በምርጫው ምክንያት እንግዲህ ጠንካራ ጸጥታ መዋቅር ተዘርግቶ እንግዲህ በሰላም መጠናቀቁ ይታወሳል። በዚህ ሚሳጥኖች ወደ ክልል የተጓጓዙ መሆኑ በወረዳ የነበሩት እየተሰበሰቡ እንደሆነ ተመላክቷል። ይሄ ጉዳይ ተጠናክሮ እንደሚቀጥልም ተመላክቷል። በተለይ ጸጥታው መዋቅር በፌዴራል ደረጃ የሀገር መከላከያ ሰራዊት፣ ጥምር ጦር፣ የፖሊስ አጠቃላይ የጸጥታ መዋቅሩ ተጠናክሮ በሀገር አቀፍ ደረጃ እንደሚቀጥልም ተመላክቷል።
የጽንፈኝነትና የጽንፈኝነትን ጽምዶ እያፈረሰ እንደሚቀጥልም ነው የተመላከተው። ለዚህ ደግሞ ህወሓት የስልጣን መንበር ይዣለሁ፣ ተንኳሳ አደርጋለሁ፣ ወልቃይትን ጠቅልዬ ገነጠላለሁ የሚለውን ቅዠት ጦርነቱን በክረምት እከፍታለሁኝ ከድሮን የሚዘንብብኝን በዝናቡ ምክንያት ወይም ደግሞ ክረምቱ ሰበብ አድርጌ እከላከላለሁኝ የሚል ቅዠትን በተላበሰ መልኩ ከጽምዶ ጋር እንደሚጀምርም መረጃው በግልጽ ያመላክታል። ለዚህ ደግሞ መንግስት ከበቂ በላይ ዝግጅት ማድረጉ ይታወሳል። አይበለው ከጀመረ ደግሞ እጣ ፈንታው ግባ ከመሬቱ እንደሚፋጸም ያመላክታል። በዓለማችንና በሀገራችን የሚያስፈልገው ሰላም ነው። ጦርነት አያዛልቅም፣ አይጠቅም። ትዕቢትን ተሞልቶ ህወሓት ዛሬም ስልጣን እዛለሁኝ፣ በአማራ ክልል ላይ ጦርነት አዘምታለሁኝ፣ ጽምዶ ከጎን ይሰለፋን ያለውን ቅዠቱን በተግባር ከጀመረው የምንመለከተው ጉዳይ ይሆናል። ውድ ቻናል ተከታታዮች ጦርነት አያዛልቅም። በተለይ ጽንፍ ይዘው የሚንቀሳቀሱ 18 ሰሞኑን መግለጫ እየሰጠ ይገኛል። ወለጋ ዘልቀን እንግዲህ ትልቁን ግዙፍ የሆነ የአማራ ፋኖ ብሔራዊ ንቅናቄ መሰርተናል። ለዚህ ደግሞ በአካል ተገኝቻለሁኝ ብሏል። እጅግ ከሚገርመውና ከሚያሳፍረው ከጎጃም ተሸውጦ ሳይወጣ ወለጋ ዘልቆ እንግዲህ አማራ ፋኖ ብሔራዊ ንቅናቄ ሊመሰርት የሚችልበት ሞራል የት መጣ የሚለው ጉዳይ እንድናነሳ ያስገድደናል። ከገባ ደግሞ እንደማይመለስ ይታወቃል። በየትኛውም ዓለም በነፍጥ ሀገር ሲለወጥ አላየንም። በንግግር በድርድርና በሰላማዊ መንገድ የሀገር ጥያቄዎች ሲመለሱ ሲፈቱ ተመልክተናል። ብልነት ያህል በተለይ የአሜሪካን የኢራንና የእስራኤል ጉዳይ በንግግር በድርድር ስለመፈታት እንዳለበት ስለሚያምኑ ነው ይህን ጉዳዩ ከጦርነት ወደ ንግግር ጉዳዩን ያዞሩት። ስለዚህ ጽንፍ ይዛችሁ የምትንቀሳቀሱ በትዕቢት ተነፍታችሁ 4 ኪሎ እንገባለን የሚለው ቅዠታችሁ ወንዝ አያሻግራችሁም። በየትኛውም ዓለም ጦርነት አያዛልቅም። በርካቶች በጦርነት ይጀምራሉ፣ የሚፈቱት ግን በንግግርና በድርድር ነው። ስለዚህ የጽንፈኝነት ጥግ እጅግ የሚያሳፍረው ጉዳይ የሀገሩን የክልሉን ሉዓላዊነትን በተለይ ወልቃይትን አሳልፎ ለህወሓት ሰጥቶ የመገንጠል ዓላማ ያለው ፕሮግራም ሲሰጥ ተመልክተናል። ይሄ እኮ ነው አገርን ነጻ እናወጣለን የሚሉ። ሌላኛው ከውጭ የወጣ መረጃም አለ። ሩሲያ በዩክሬን ላይ መጠነ ሰፊ የሌሊት ጥቃት ሰንዝራለች። ሩሲያ በዩክሬን ላይ በተለያዩ ክልሎች ላይ የሌሊቱ ሙሉ መጠነ ሰፊ የተባለለትን ጥቃት መሰንዘሯን የተሰማው። በደረሰው ጥቃት ቢያንስ የ9 ሰዎች ህይወት ማለፉና በደርዘን የሚቆጠሩ ደግሞ መቁሰላቸው ተሰምቷል። ሞስኮ በህዋስክ ክልል በሚገኙ ተማሪዎች መኝታ ህንፃ ላይ የዩክሬን ለሰነዘረች ጥቃት ያጸፋ እርምጃ ወስዳል በማለቷ በዛተቸው ማግስት እንዲሁም በኪየቭ የሚገኙ የውጭ ጉዳይ ሀገር ዜጎች ከተማን ለቀው እንዲወጡ በማስጠንቀቅ ማግስት ይህ ከፍተኛ ጥቃት ፈጽማለች። ሩሲያ በዛተቸው ምክንያት በተግባር አሳይታለች። በሁለቶች ሀገር መካከል እንግዲህ ያለው የተኩስ ልውውጥ እስካሁን ድረስ መጠነ ሰፊ የተባለለትን ኪሳራ እያስተናገደ አድማሱን እያሰፋ ይሄው 4 ዓመት በላይ ተሻግሯል። ለዚህ ደግሞ ዩክሬን በሩሲያ ላይ በፈጸመችው ያጠፋ ምላሽ በሚል ሌሊት ሙሉ ስታዘንብባት አድራለች። በዚህም የ9 ሰዎች ህይወት ሲያልፍ ከፍተኛ ቁስል እንግዲህ ማስተናገዱ ተመላክቷል። ከፍተኛ የሆነ የጻዎች ውድመትም አስከትሏል። የንብረት ውድመትም አስከትሏል። ይሄው አድማሱን እያሰፋ እስካሁን ድረስ በርካታ ዓመታትን እያስቀጠለ እንደቀጠለ ይገኛል። ጦርነት አያዛልቅም፣ አይጠቅምም። ሰላም ለሀገራችን ለዓለማችን ያድርግ። በሌላ መረጃ እስከነገናኝ መልካም ቀን እንዲወላችሁ ከወዲሁ ተመኘሁኝ።